በዛሬው ፖሊስ መረጃችን በህገወጥ መንገድ ከሀገር ከወጡት መካከል ከማሊ ከየመንና ከታንዛኒያ 4000 ዜጎች ተመልሰዋል። ኢትዮ ቴሌኮምን ለኪሳራ የዳረገው ግለሰብን በቁጥጥር ስር አውያለሁ ይላል ፖሊስ። በሰባት የተለያዩ ኮንዶሚኒየም ሳይቶች ቤት ተከራይቶ ይጠቀም እንደነበርም ፖሊስ ደርሼበታል ይላል። በአዲስ አበባ ከተማ አንድ አካባቢ በቡድን ተደራጅተው ወንጀል ፈጽመዋል የተባሉ ግለሰቦችን ፖሊስ በቁጥጥር ስር አውሏል። በዚህ ተግባር ውስጥ ደግሞ ተሳታፊ የነበሩ ህግ አስከባሪዎችም ተጠያቂ ሆነዋል። ሶስቱንም መረጃዎች እንድትከታተሉ እጋብዛለሁ። በአሁኑ ሰዓት በዓለም በህገወጥ የሰዎች ዝውውር ምክንያት ከ20 እስከ 30 ሚሊዮን የሚጠጉ ሰዎች በባርነት ይገኛሉ። በዓለም አቀፍ ደረጃ በየዓመቱ ከ600,000 እስከ 800,000 ሰዎች ዓለም አቀፍ ድንበር ያቋርጣሉ። ከነዚህ መካከል ከ180 ያህሉ ሴቶች ሲሆኑ ግማሾቹ ህፃናት ናቸው። ህገወጥ የሰዎች ዝውውር ከህገወጥ አደገኛ እጾችና የጦር መሳሪያ ዝውውር ቀጥሎ ትልቁ የወንጀል ኢንዱስትሪ ተብሎ ይጠራል። በሀገራችን ህገወጥ የሰዎች ዝውውርና ስደተኞችን በህገወጥ መንገድ ድንበር ማሻገር ወንጀል ለመከላከል አዋጅ መውጣቱ ይታወቃል። የውጭ ሀገር የሥራ ስምሪት በተቻለ ፍጥነት እንዲጀመር ዝግጅቶች ተጠናቀዋል። በፌደራል ጠቅላይ አቃቤ ሕግ ህገወጥ የሰዎች ዝውውር ተከላካይ ግብረ ኃይል ሴክሬታሪያት ጽሕፈት ቤት ኃላፊ አቶ ይበልጣል ዋለልኝ በህገወጥ አዘዋዋሪዎች የሚደርሰውን ጉዳት ለመከላከል ግብረ ኃይሉ በተጠናከረ መልኩ እየሰራ ነው ይላሉ። ከየመን ከማሊ ከታንዛኒያና ከሌሎች ሀገሮች 4000 ያህል ዜጎች ወደ ኢትዮጵያ እንዲመለሱ ተደርጓል። 1200 የሚሆኑ ህገወጥ አዘዋዋሪዎች በቁጥጥር ስር ውለዋል። 500 ውሳኔ አግኝተዋል። እስከ 25 ዓመት የሚደርስ ጽኑ እስራትና 150,000 የሚደርስ የገንዘብ ቅጣት ተወስኖባቸዋል። የፌደራል ፖሊስ በድንበር አካባቢ ስራውን በተጠናከረ መልኩ እየሰራ ይገኛል። ከአጎራባች ሀገሮች ጋር የጋራ ተከላካይ ግብረ ኃይል ተቋቁሞ በስራ ላይ ነው። በቃ 11ኛ ክፍለ ከተማ ሁሉ እስኪባሉ ድረስ በቃ ሰውን መደብደብ፣ በሐሰት መክሰስ፣ ማሳሰር፣ ከሎተሪ አዘዋሪ ግብር መቀበል ራሳቸው መንግስት ነን ብሎ የሚኖሩ ሰዎች ነበሩ። ይደበድቡናል፣ ይቀጠቅጡናል፣ ግብር ከፍላለሁ እኔ በበኩሌ ማለት ነው። ፖሊሶች በሰዓቱ ከነሱ ጋር እጅና ጓንት ሆኖ እንደሚሰሩ ነው ማለት። ቤታቸው የራሳቸው የሆነ ማሰሪያ ሰው የሚገርፉበት ነበር። ሰው እየተገረፈ እየተደበደበ ይወጣል። እነዚህ ግለሰቦች ያደርጉ የነበሩት ከመናኸሪያው ውጪ ያስጭኑና ከሹፌሩ ገንዘብ ይቀበላሉ። እንደገና ሹፌሩ ደግሞ ከታሪፍ በላይ የገንዘብ የሚቀበሉበት ሁኔታዎችን እንዳሉ ለማረጋገጥ ቻል። እዛ የወንብድና ወንጀሎች እየደበደቡ አካል ማጉደል፣ እኪስ ያለን ገንዘብ መቀማት፣ ቅሚያንም መፈጸም በአብዛኛው ደግሞ ይገለገሉበት የነበረው ቤታቸው የስፖርት መስሪያ ቤት አላቸው የሚባል ነገር አለ። በማስረጃዎች ለማረጋገጥ እንደቻል ነው ስፖርት መስሪያ ቤታቸው ውስጥ ይወስዱና ይደበድባሉ። የሚፈልጉትን ገንዘብ ወስደው አውጥተው እስከመጣል የደረሱበት ሁኔታዎች እንዳሉ ለማረጋገጥ ቻል። በሚኖርበት አካባቢ በሚያዩት በሚደርስባቸው በደል ምሬታቸው እየጨመረ ቢሄድም ተስፋ እንዳልቆረጡ ይናገራሉ። ተሰብስበው ይመካከራሉ። የተወሰኑ የህግ አስከባሪዎች ከሰዎቹ ጋር ግንኙነት እንዳላቸው ቢጠረጥሩም መተውን አልፈለጉም። አቤቱታ ማቅረብን ይመርጣሉ። ከውስን የፖሊስ አባላት ጋር ባላቸው ቅርበት ከሳሾችን ያስፈራሩ ክሳቸውን እንዲያቋርጡላቸው በማድረግ ክሳቸውን ካቋረጡላቸው በኋላ ደግሞ ተመልሰው አሁንም በከሳሾች ላይ ወንጀል የሚፈጽሙባቸው መሆኑን ጣቢያው አንድም ክስ ወደ አቃቤ ሕግ ልኮ እነዚህ ግለሰቦች ፍርድ ቤት ቀርበው ተገቢውን እርምትና ቅጣት እንዳያገኙ ስለተደረጉ ብሶቶች ሲጠራቀሙ ወደ ኮሚሽኑ አቤቱታ ይቀርባል። የአዲስ አበባ ፖሊስ ኮሚሽን ድርጊቱን እንዲያጣሩ ፖሊሶች ይመድባል። ከስፍራው የደረሱት ህግ አስከባሪዎች አቤቱታ የቀረበባቸውን ተጠርጣሪዎች በመለየት ይይዛሉ። ስትሄድ ምትታሰሩ አንተን ልታመለከት ስትሄድ ጣቢያ ከዛ ግራ ሲገባን በወቅቱ ሄደን
በተዋቀረ የምርመራ ክፍል እዛ አዲስ አበባ ፖሊስ ኮሚሽን እና መሳለሚያ ጣቢያ ከሚሰሩ ኃላፊዎች ጋር ሂደን አቤት አለን። እነሱ ሰሙን። ጉዳዩን ለህዝብና ለመንግስት እንደቆሙ እነሱ ያው ስራውን ሰርተውት ደስ የሚል ነገር ነው። ያው ተንፍሰናን፣ እኛም ተንፍሰናን፣ ህዝቡ ተንፍሷል። ጣቢያ ስናመለክት ቀድሞ ለነሱ መረጃ ይደርስና ይደበድቡናል። አናመለክት። ፖሊስ በጣም ነው ዋጋ የከፈለው በእነሱ ላይ። አላመንም ይሆናሉ ይያዛሉ ብለን አስበን አናቀምኛ። በዋናና ተባባሪ በተባሉ ተጠርጣሪዎች ላይ ምርመራውን አጣርቶ ለሚመለከተው የህግ አካል ለማቅረብ ዝግጅቱ ተጠናቋል። ተይዘው በቁጥጥር ስር ሆነው ምርመራው እየተካሄደ እንዳለ መጀመሪያ ይመጣ ከነበረው ማህበረሰብ ቁጥር በኋላ ላይ እየጨመረ የመጣ መያዛቸውን በቁጥጥር ስር መዋላቸው ህግና ፍትህ እንዳለ በተረዱ ሰዓት ላይ በማስረጃነት የሚቀርበው የተበደሉ ሰዎችም ሁሉ የሚመጡ ቁጥሩ በርካታ እየሆነ እንደመጣ ለመገንዘብ ችለናል። ይሄ ብቻ አይደለም። ቀደም ሲል ጣቢያ ክስ አቅርበው በኃይል በማስፈራራት ክሳቸውን አቋርጡ ካልሆነ አሁንም ሌላ ድርጊት ይፈጸምባል፣ ሌላ ወንጀል ይፈጸምባል እያሉ ያስፈራሩ በኃይልና በጉልበት ክሳቸውን እንዲያቋርጡ የተደረጉ ግለሰቦች ሁሉ ፈርቼ ነው አስፈራርተውኝ ነው እዛም ክሴን አቋረጥኩት ክሴ በህግ አግባብ ይንቀሳቀስልኝ ብለው ሁሉ እዚህ የመጡ ሰዎች አሉ። ለፌደራል ፖሊስ የወንጀል ምርመራ ቢሮ አንድ ጥቆማ ይደርሰዋል። ቢሮው ፈጥኖ ቡድን ያዋቅራል። ከሱ አባላት ውጪ ከብሔራዊ መረጃና ደህንነት እንዲሁም ከኢትዮ ቴሌኮም የተውጣጡ ተገኝተውበታል። ጥቆማው አንድ ግለሰብ ቤት ተከራይቶ እቃዎችን ካስገባ በኋላ ብዙውን ጊዜ ዘግቶ መቆየቱ ነበር። ክትትሉ ይጀመራል። ተጠርጣሪው በተለያዩ 7 የኮንዶሚኒየም ሳይቶች ቤቶች ተከራይቶ መኖር ይታወቃል። ቡድኑ ተጠርጣሪውን ይዞ ምርመራውን ይቀጥላል። ድርጊቱን ከመፈጸሙ በፊት ግንኙነቱ ከውጭ ሀገር ከሚኖሩ ግለሰቦች ጋር እንደነበር ሳጅን ታደለ ወርቁ ይናገራሉ። ቫይበር በተባለ የማህበራዊ ትስስር መገናኛ ዘዴ አሜሪካን ካሉ ሰዎች ጋር በመገናኘት ኢትዮ ቴሌኮምን ሊያከስሩ የሚችሉ መሳሪያዎች እንዲያመጡለት ያዛል ይላሉ መርማሪው። በተለያዩ የሙዚቃ መሳሪያዎች ነው ወደ ኢትዮጵያ የሚገቡት። አገባባቸውም በኢትዮጵያ ኤርፖርት በኩል በህጋዊ መልኩ ነው የሚገቡ። ሲገቡ ግን አምፕሊፋየር ዲቪዲ እየተባሉ ነው የሚገቡ። በውስጣቸው ግን ጌቶ የተባለውን የቴሌኮም ማጭበርበሪያ መሳሪያ ተገጥሞላቸው ነው የሚገቡ። ተጠርጣሪው በኢትዮ ቴሌኮም ላይ 48 ሚሊዮን ብር ኪሳራ እንዳደረሰ መርማሪው ይናገራሉ። ፖሊስ የተገለገለባቸው መሳሪያዎች በኤግዚቢትነት ይዟል። ቤቱንና መኪናውን በማገድ ማስረጃዎችን በማሰባሰብና በሰነድ በማጠናከር ምርመራውን ለአቃቢ ሕግ አስረክቧል። በቴሌኮም ማጭበርበር ላይ የተሰማሩ ሰዎች ከጊዜ ወደ ጊዜ ስልታቸውን እየቀያየሩ ነው። አሁን በፊት ኢንተርኔት ቤቶችን ብሮድባንዶችን ይጠቀሙ ነበር። አሁን እሱን ትተው መኖሪያ ቤት ላይ ነው በብዛት እየተጠቀሙ ያሉ። ሰው የማይኖርበት ቦታ ነው የሚመርጡት። ብቻቸውን ነው የሚኖሩት። ሰው እንዲያይባቸው አይፈልጉምና እንደዚህ አይነት ሁኔታዎችን ሲያዩ ለጸጥታ ኃይል ጥቆማ ቢያደርጉ እንዲሁም ቤት አከራዮች በተለይ አሁን ቤት አከራዮች ናቸው እዚህ ላይ ትልቁን ሚና ሊጫወቱት የሚገባና ቤት አከራዮች ቤት ሲያከራዩ ግለሰቡ ማን ነው ማንነቱን እንዴት እንደሆነ ምን እንደሚሰራ የቁጥጥር ስራዎችን ቢሰሩ በመቀጠል ደግሞ የዱር እንስሳትን ይዞ መገኘቱ የተረጋገጠ ግለሰብ ከ30 ሺህ ብር የማያንስ የገንዘብ መቀጫ እንደሚቀጣ በመላ ዓለማችን ላይ የማህበራዊ ድረገጾችን መጠቀም ከጊዜ ወደ ጊዜ እየጨመረ የመጣ ተግባር መሆኑ ይታወቃል። እንግዲህ እነዚህ ማህበራዊ ድረገጾች መልካም ጎን እንዳላቸው ሁሉ አንዳንድ ጊዜ የህግ ተጠያቂ ሲያደርጉ ይስተዋላል። ይህን በተመለከተም በተለይ በፌስቡክ የተጀመረ ፍቅር ለክስ መዳረጉን ፖሊስ ገልጿል። ፖሊስ ጽዳቱን ባልጠበቀ ሁኔታ በተከናወነ ህገወጥ እርድ ሊከፋፈል የነበረን ስጋን በቁጥጥር ስር አውያለ ይላል። ሶስቱንም መረጃዎች እንድትከታተሉ እጋብዛለሁ። በእንግሊዘኛው ምህጻረ ቃል ሳይተስ በሚል የሚታወቀው መጠሪያ ህልውናቸው ለአደጋ የተጋለጠ የዱር እንስሳትና እጽዋት
ዝርያዎች ዓለም አቀፍ ንግድ ስምምነት ነው። የስምምነቱ ዓላማ በዓለም አቀፍ ንግድ ምክንያት የዱር እንስሳትና የእጽዋት ዝርያዎች ጨርሰው እንዳይጠፉና በእነርሱ ላይ የሚካሄደውን ቁጥጥር አልባ ዓለም አቀፍ ንግድ ሀገራት በጋራ እንዲቆጣጠሩ ማስቻል ነው። ሀገራችንም ከፈረመቻቸው ዓለም አቀፍ ስምምነቶች መካከል አንዱ መሆኑ ይታወቃል። የዱር እንስሳቱ ለመጥፋታቸው ምክንያት ተብለው ከተዘረዘሩት መካከል አንዱ ደግሞ ህገወጥ በሆነ መንገድ ተይዘው የሚገኙት ይጠቀሳል። የዱር እንስሳትን ህጋዊ ፈቃድ ሳይኖር መያዝ በአገራችን የዱር እንስሳት ህግ ላይ እንደሚያስቀጣ ሰፍሯል። ይሁን እንጂ ለተለያዩ ተግባራት በህገወጥ መንገድ ከነህይወታቸው የሚያዙ እንዳሉ ከኢትዮጵያ እንስሳት ልማትና ጥበቃ ባለስልጣን የተገኘው መረጃ ይጠቁማል። የዱር እንስሳትን ያላግባብ መያዝ ማሰርና ማሳደግ ህገወጥ ድርጊት እንደመሆኑ ከቅጣት ውጭ በህገወጥ መንገድ በሰዎች ሲገኙ እንዲወረሱ በማድረግ ወደ ተፈጥሯዊ መኖሪያቸው ይለቀቃሉ። የጅብ ግልገልን ወይም ቡችላን ከነህይወቱ ይዞ ለተለያየ ዓላማ ሲባል ማለት ነው የሚገኙበት ሁኔታ አለ። አሁን ይሄም ህገወጥ ነው። ምክንያቱም ግልገሏን ብትሆን ማለት ነው መያዝ የለባትም ወይም ቡችላዋን ለመያዝ የሚያስችለውን ፈቃድ ማግኘት አለበት። አለበለዚያ ግን የሀገሪቱ የዱር እንስሳት ህግ ማንኛውም ሰው ያለ ፈቃድ ማለት ነው መግደልም መያዝም እንደማይችል ነው የሚያስቀምጠው በግልጽ ማለት ነው። የወንጀል ህጉ የዱር እንስሳትን ወይም የዱር እንስሳት ውጤቶችን ያለ ፈቃድ ይዞ የተገኘ ከ5,000 ብር በማያንስ ከ30,000 ብር በማይበልጥ መቀጮ ወይም ከ1 ዓመት በማያንስና ከ5 ዓመት በማይበልጥ እስራት ወይም በሁለቱም ይቀጣል ይላል። ትውውቁ በፌስቡክ ይጀምራል። ቀጣዩ የመገናኛ ዘዴ ቫይበር ነበር። ኩዌት ያለችው ወጣት የተደወለላትን ስልክ አንስታ ማናገር ትጀምራለች። ከሰላምታ በኋላ ሰውየው ስልኳን እንዴት እንዳገኘ ትጠይቀዋለች። ቤተሰቦቿ የስልክ ቁጥሯን እንደሰጡትና ስለ ጸባይዋ መልካምነትም እንደነገሩት ያጫውታታል። ከዚህ በኋላ መጻጻፍና መደዋወሉ እየጨመረ ይሄዳል። ዶክተር ነኝ ይላታል። ለጋብቻ ይጠይቃታል። በአካል ልታገኘው አዲስ አበባ ትመጣለች። ይተያያሉ፣ ይጋብዛታል። በአንድ ሆቴል ውስጥ ተከራይተው ይሰነባበታሉ። ከራርመው ሐረር ከተማ እንዲሄዱ ይጠይቃታል። ትስማማለች። ሲመለሱ ጋብቻቸውን ይፈጽማሉ። ወደ ኩዌት ከመመለሷ በፊት ከዚያ ያመጣቻቸውን ዕቃዎች ትሰጠዋለች። ገንዘቦች ትጨምርለታለች። ከኩዌት በየወሩ ገንዘብ ትልክለታለች። የሚውልበትን የገንዘብ አጠቃቀሙን አይተናል ያሉ ቤተሰቦች እምነት እንዳጡበት ደውለው ይነግሯታል። ለማረጋገጥ ትሞክራለች። ጥርጣሬ ሲገባት ወደ አዲስ አበባ መጥታ የተባለው ሁሉ እውነት መሆኑን ስታውቅ ክስ ትመሰርትበታለች። ፖሊስ ማስረጃውን በማሰባሰብ ምርመራውን ጀምሯል። በህገ ወጥ መንገድ ጽዳቱን ባልጠበቀ ስፍራ በድብቅ ታርደው ሊወሰዱ የነበሩ የበግ ስጋ በህብረተሰቡ ጥቆማ ሊደረስባቸው ችሏል። ቀን ላይ 2ቱን በጎች በማረድ ስጋቸውን በመያዝ እንዲሁም አንዷን በግ ለማረድ በዝግጅት ላይ እያሉ ፖሊስ፣ የአካባቢው ደንብ ማስከበር፣ የጤና ቢሮ እንዲሁም የንግድና ኢንዱስትሪ ቢሮ ሰራተኞች በቁጥጥር ስር አውለውታል። ምግብ ቤቶች ለደንበኞቻቸው የሚያቀርቧቸው የበሬ፣ የበግና የፍየል ስጋ እንስሳቱ ከመታረዳቸው በፊት በጤና ባለሙያዎች ተመርምረው በተገቢ ቦታ መታረድ እንዳለባቸው ይታወቃል። የካራ ቆሬ አካባቢ ፖሊስ ጣቢያ ኃላፊ ኮማንደር ይግረማቸው የሽጥላ በህገ ወጥ መንገድ ጽዳቱን ባልጠበቀ ስፍራ በድብቅ ሲታረዱና ሲዘጋጁ ለፖሊስ የጠቆሙትን አመስግነው እንዲህ አይነቱ ድርጊት ሲያጋጥም ፈጥኖ መጠቆም እንደሚገባ ተናግረዋል። ኮማንደር ይግረማቸው በደንብ ማስከበር አዋጅ መሰረት ድርጊቱን የፈጸሙት አራጁ በ5000 ብር አሳራጁ ደግሞ በ7500 ብር ተቀጥተዋል ብለዋል።
በአትክልትና ፍራፍሬ ላይ ለተሰማሩ ነጋዴዎች ከፖሊስ የሥራ መገልገያ አልባሳት ተበርክቶላቸዋል። በፖሊስ መረጃችን ጥንት በሀገራችን በእንጨት የተጀመረ ጉቦ መልኩን ቀይሮ ወደ ብርና ሙክት ገጸ በረከትነት ተሸጋግሯል ይለናል። ለዓለማችን ሰላም መስፈን ሌት ተቀን የሚሰራው የዓለም አቀፉ የፖሊስ ድርጅት ኢንተርፖል የምስራቅ አፍሪካ ቀጠና ቢሮ ለፌዴራል ፖሊስ ኢንተርፖል አባላት ስልጠና ሰጥቷል። ሶስቱንም መረጃዎች እንድትከታተሉ እጋብዛለሁ። በአዲስ ዓመት የመጀመሪያ ወር ላይ በወንጀል መከላከሉ ዘርፍ በርከት ያሉ ፖሊሶች ከተለያዩ የማህበረሰብ ክፍሎች ባሉበት እየተገኙ በማህበራዊ አገልግሎት ላይ ድርሻቸውን እያሳዩ ነው። በኮልፌ ቀራኒዮ ክፍለ ከተማ ወረዳ 9 ልዩ ቦታው ጦር ኃይሎች ተብሎ በሚጠራው አካባቢ የአትክልት ነጋዴዎች ከፖሊስ ጎን ሆነው ወንጀል እንደሚከላከሉ ተነግሯል። ነጋዴዎች የሰላም ዘብ በመሆን የሚያጠፉትን ይዘው ለፖሊስ በማስረከብ እንዲሁም አጠራጣሪ ነገር ሲያጋጥማቸው በመጠቆም ከፍተኛ እገዛ በማድረግ ላይ ናቸው። ለነዚህ ነጋዴዎች በቪአይፒ 2 ዲቪዥን ሻለቃ 4 ሃይላንድ የጸጥታ ማስከበሪያ የሚሆኗቸው አልባሳት ተበርክቶላቸዋል። አካባቢው ቀደም ሲል በተለይ ስርቆትና ቅሚያ የሚበዙበት እንደነበርና ነጋዴዎቹ ድርጊቶችን ለመከላከል ከፖሊስ ጋር በመተባበር ሊቀርፏቸው እንደቻሉ ተነግሯል። አንዳንድ ቀጭን እንጨት መማለጃ ወይም የእጅ መንሻ መስጠት ተጀመረ። ይህ የሆነው በደጋ ሀገር ያሉ ገዢዎች ፍርድ የሚሰጡት በሰፊ ሜዳ ላይ ስለሆነ ለብርድ መከላከያ እንጨት ማንደድ አስፈላጊ በመሆኑ አንድ እንጨት መተያያ ወይም ጉቦ ይዞ መቅረብ የተለመደ ሆነ። በእንጨት የተጀመረ ጉቦ መልኩን በመለወጥ ወደ ብርና ሙክት መስጠት ተሸጋገረ። ጨው፣ የበግና የፍየል ጠቦት፣ ጋቢና መሶብ የመሳሰሉትን በጉቦ መልክ ይሰጣሉ። በጉቦ መልክ ይሰጡ ከነበሩት መካከል በዘመኑ በጣም ታዋቂ የሆነው ጎቢጥ የተባለው አረቄ፣ ሙክት ከነማረጀው ዋና ዋናዎቹ ናቸው። ለጉቦ የመጣው ሙክት አርዶና ዘልዝሎ አቆማዳውን አልፍቶና ለስልሶ የማስረከብ ግዴታም ነበር። ያኔ እስረኛ ከነበሩ የውጭ ሀገር ዜጎች ላይ በቀጥታም ሆነ በጉቦ መልክ ንብረት መዝረፉ የሚዘወተር ነበር። የውጭ ዜጋ ለሆኑት እስረኞች በሚስጥር ከሀገራቸው ገንዘብ እንደመጣላቸው ዘበኞቹ በማወቃቸው እስረኞቹ ችግር እንዳይገጥማቸው በመስጋት ለከፍተኛ አዛዦች ብር፣ ሸማ፣ ለዝቅተኛው መኮንንና ለሚስቶቻቸው ሽቶና አረቄ፣ የተለያየ የሴት ወይዘሮ ልብስ፣ የፈረንሳይ ወይዛዝርት የሚያደርጉት ባርኔጣ በስጦታ መልክ ለማከፋፈል ተገደዋል። የሚያስገርመው እስረኞቹ የበታች ሹማምንቶችን ለመጋበዝ ቢፈልጉ እንኳ ወደ እስረኞች ቤት እንዳይደርሱ በበላይ ባለስልጣናት መከልከላቸው ነበር። ባለስልጣኖቹ ጎቢጥ አረቄም ሆነ ሌላ የሚፈልጉት ነገር ካላለቀ ከእስረኞች ቤት አይለዩም።